ከ3 ቀን በላይ መዝጋት አይቻለውም አለ። አንድ ሙስሊም ወንድሙን ከ3 ቀን በላይ ማለት ነው ዘግቶት በዛ አይነት አህዋል ላይ አፉ ሳይጠይቅ ወደ አላህ Subhanahu Wa Ta'ala ሳይቶበት ሞት ቀድሞት ከዚህ ዱንያ ያሰናበተው እንደውም መመለሻው እሳት ነው አሉ ነብዩ አለይሂ ሰላም። እንደ ቀላል አንወሰደው አፈን። ለምንድነው በትንንሽ ነገር እኔ ሙስሊም ወንድሜን ማጣው? እናንተ መስጂድ ውስጥ ማለት ነው ከምትቀመጡት ወንድሞቼ በላይ ሌላ ሰው ማለት ነው ወንድም ሊሆነኝ አይችልም። እዚህ ውስጥ ከሚቀመጡት ማለት ነው እህቶች በላይ ለሙስሊም እህቴ ማለት ነው እህት ሆኖት የሚቀርባት የለም አለ እንዴ? የለም። والله እስልምና ካላስተሳሰረን፣ ካላቀራረበን፣ ካላዋደደን፣ አንድ አድርጎ ወደፊት እንድንሄድ ካላደረገን ከእስልምና ውጪ ሊያተሳስረን የሚገባና አንድ ሊያደርገን የሚችል ገመድ እንዳሌለው ተዋደድ። والله ዱንያ አጭርነች፣ በጣም አጭር ነች። በተለይ አሁን በምንኖርበት ዘመን ድሮ ሰዎች የሚሞቱበት ማለት ነው አስባብ በጣም ትንሽ ነው። እኛ ደግሞ ዘመናችን የምንሞትበት ማለት ነው የሞት ሰበብ እንደ ገፍ ማለት ነው የበዛበት ዘመን ላይ ነው የምንኖር አይደል እንዴ? ለዚህች ያክል ህይወት ለምን እንጣላለን? ለምን ሙስሊም ወንድሜን እጠላዋለሁ? ለምን በትንንሽ ቃል ማለት ነው ወንድሜን ለምን አጣዋለሁ? ከነቢዩ በላይ አለይሂ ሰላቱ ወሰላም አላህ በዚች ምድር ላይ ፈጠረው ሰው አለ? የለም። ይሄ ሁላችንም እንስማማበታለን። አይሻ ረዲየላሁ ዐንሃ ወአርዳሃ ምናፍቃን ከሰፍዋን ቢኑ ሙዐጠል ጋር ዚና ሰርታለች ብለው በዚና ሲተቿት አይሻን ብቻ ለማጥቃት አይደለም የተፈለገው። አላህ ማለት ነው እንደሳቸው አይነት በዚች ምድር ላይ የፈጠረው ነብይ ክብራቸውን ለመንካት ተፈልጎ ነው አይደለም እንዴ? ከሳቸው በላይ ክብር ያለው አለ? የለም።